ሰላም ጤና ይስጥልኝ የተከበራችሁ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልላችሁ። አዳዲስ መረጃዎችን ይዘን መጥተናል። አበይት ነጥቦችን በማስቀደም እንጀምራለን። አብራችሁን ቆዩ። ይህንን ቻናል ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። የኢትዮጵያ ሰብአዊ መብት ኮሚሽን በርካታ የጤና ባለሙያዎች ከስራ ማቆም አድማው ጋር በተያያዘ እየታሰሩ ማስፈራሪያ እየደረሰባቸውና ከማስተማሪያ ሆስፒታሎች በግዳጅ እንዲወጡ እየተደረጉ መሆኑን ማምሻውን ባወጣው መግለጫ አስታውቋል። ኢትዮጵያ ሰብአዊ መብት ኮሚሽን በአዲስ አበባ፣ ጅማ፣ ባህር ዳር፣ ሐዋሳና ጎንደር በርካታ ሬዚደንትና ተለማማጅ ሐኪሞች ጨምሮ በርካታ የጤና ባለሙያዎች እንደታሰሩና በግዳጅ ከማስተማሪያና የስራ ቦታቸው ከሆኑ ሆስፒታሎች እንዲወጡ እንደተደረጉ ገልጿል ሲል ዋዜማ ዘግቧል። ኮሚሽነር ብርሃኑ አዴሎ በጤና ባለሙያዎች ላይ የሚወሰዱ ህጋዊና አስተዳደራዊ እርምጃዎች የሰብአዊ መብቶች መርሆችን የተከተሉ መሆን እንዳለባቸው አሳስበዋል። ችግሩን ለመፍታት ውይይት እንዲደረግና ተጠያቂነት እንዲሰፍን የጠየቀው የኢትዮጵያ ሰብአዊ መብት ኮሚሽን አፈና አዋጭ መንገድ አይደለም ማለቱን ነው ዋዜማ የገለጸው። ከዚሁ ጋር በተያያዘ የጤና ሚኒስትር ዴኤታው ዶክተር ደረጀ ዱጉማ የስራ ማቆም አድማ ያደረጉ የጤና ባለሙያዎች በአስቸኳይ ወደ ስራቸው ካልተመለሱ የሙያ ፈቃዳቸውን ሊነጠቁ እንደሚችሉ ለመንግስታዊ ቴሌቪዥን ጣቢያ በሰጡት ቃል አስጠንቅቀዋል። በአድማው ሳቢያ የተወሰነ የሆስፒታል አገልግሎት መስተጓጎል መኖሩን ያመኑት ሚኒስትር ዴኤታው ከድንገተኛና ከእናቶችና ህጻናት ሕክምና ክፍሎች ጥለው የወጡ የሕክምና ባለሙያዎች መኖራቸውን እናውቃለንም ብለዋል። የአድማው ዋነኛ ተሳታፊ ሬዚደንት ሐኪሞች እንደሆኑም ዶክተር ደረጀ ጠቅሰዋል። የጤና ባለሙያዎቹ ሙሉ የስራ ማቆም አድማ ዛሬም ቀጥሎ መዋሉን ነው የተናገሩት። በቤኒሻንጉል ጉሙዝ ክልል 6 ህጻናትን ጨምሮ ቢያንስ 16 ሰዎች በታጣቂዎች ተገድለዋል። በቤኒሻንጉል ጉሙዝ ክልል ካማሺ ዞን ከኦሮሚያ ክልል ጋር በሚጎራበተው ቀበሌ ታጣቂዎች ባደረሱ ጥቃት 6 ህጻናትን ጨምሮ ቢያንስ 16 ሰዎች መገደላቸውና 14 ሰዎች ደግሞ መቁሰላቸውን ነዋሪዎችና አንድ የክልሉ ምክር ቤት አባል መናገራቸውን ቢቢሲ ዘግቧል። የክልሉ ሰላምና ጸጥታ ቢሮና ነዋሪዎች በቀበሌው ለተፈጸመው ጥቃት ሸኔ ሲሉ የጠሯቸውን የኦሮሞ ነጻነት ሰራዊት ታጣቂዎች ተጠያቂ አድርገዋል ሲል ነው የዘገበው። ታጣቂዎቹ በቤኒሻንጉል ጉሙዝ ክልል ሞዥጋ ወረዳ ጥቃት የፈጸሙት ከንጋቱ 12 ሰዓት ገደማ ጀምሮ መሆኑን ሁለቱ ነዋሪዎችና የክልሉ ምክር ቤት አባል አቶ ለሜሳ ኒኖ ለቢቢሲ አስረድተዋል። ታጣቂዎቹ ወደ ቀበሌው ነዋሪዎች ቤቶች በመግባት ተኩስ መክፈታቸውንም ነዋሪዎቹ አረጋግጠዋል። ያለምንም ነገር ያለምንም ግጭት 12 ሰዓት ላይ መተው ነው ሰው መጨፍጨፍ የጀመሩት ሲሉ አስረድተዋል። ቤተሰቦቻቸው የተገደሉባቸው ሌሎች ነዋሪዎች በበኩላቸው ለቢቢሲ ሲናገሩ ንጋት ላይ የጀመረው ጥቃት ቀኑን ሙሉ ቀጥሏል ብለዋል። አቶ ለሚሳ በቀበሌው በተፈጸመው ጥቃት 16 ሰዎች መገደላቸውንና 4 ነዋሪዎች መቁሰላቸውን ገልጸዋል። ከተገደሉት መካከል በርካቶቹ ህጻናትና ሴቶች መሆናቸውንም አክለው ገልጸዋል። የምክር ቤቱ አባሉ አንድ ሙሉ ቤተሰብ ነው የጨረሱት፣ ሁለተኛ ቤተሰብ ደግሞ ባለቤቱ ወንዱ ብቻ ነው የተረፈው፣ ሙሉ ልጆቹ ሴቶቹን ጨምሮ ጨርሰዋቸዋል ሲሉ የደረሰውን ጥቃት መግለጻቸውን የዘገበው ቢቢሲ ያነጋገራቸው 2 የቀበሌ ነዋሪዎች በበኩላቸው የደረሰው ጉዳት ከዚህ ከፍ ያደርጉታል። የተገደሉ ሰዎች ብዛት 17 መሆኑን የሚናገሩት ነዋሪዎቹ የቆሰሉት ሰዎች ብዛት ደግሞ 14 ደርሰዋል ብለዋል። እንደ ነዋሪዎቹ ገለጻ ከተገደሉ ሰዎች መካከል 6ቱ እድሜያቸውን ከ2 እስከ 14 የተገመቱ ህጻናትም ናቸው ተብሏል። ከሞቱ ሰዎች መካከል ሌሎች 6ቶቹ ደግሞ ሴቶች ናቸው። ቢቢሲ ያነጋገራቸው አንድ ነዋሪ ከተገደሉ ህጻናት መካከል 3ቱ የልጅ ልጆቻቸው እንደሆኑ፣ ቀሪዎቹ 3ቱ ደግሞ የወንድማቸው ልጆች እንደሆኑ አስረድተዋል። 3ቱ የልጅ ልጆቻቸው የ2፣ የ3ና የ12 ዓመት ሴት ልጆች እንደሆኑም ገልጸዋል። ታጣቂዎቹ በፈጸሙት በዚሁ ጥቃት 14 የቀበሌ ነዋሪዎች መቁሰላቸው የሚናገሩት ነዋሪዎቹ ትናንት አመሻሽ ላይ የሀገር መከላከያ ሰራዊት አባላት ወደ አካባቢው ከገቡ በኋላ ከሁለቱ በቀር ሌሎች ወደ ሕክምና መወሰዳቸውን ተናግረዋል። አንድ ነዋሪ አንድ ሰው ለሕክምና ከተወሰደ በኋላ ህይወቱ ማለፉንም ጠቅሰዋል። ከዚህ በተጨማሪ ታጣቂዎቹ ቤትንና ሞተር ሳይክሎችን ማቃጠላቸውን እንዲሁም የነዋሪዎቹን እንስሳት ነድተው መውሰዳቸውንም ገልጸዋል። የቀበሌዋ ነዋሪዎች ጥቃቱን በመሸሽ ጫካ ውስጥ ተጠልለው እንደሚገኙ አስረድተዋል። ቢቢሲ ያነጋገራቸው ነዋሪዎችና የክልሉ ምክር ቤት አባል አቶ ለሜሳ ጥቃቱ የተፈጸመው ሸኔ ሲሉ በጠሯቸው የኦሮሞ ነጻነት ሰራዊት ታጣቂዎች መሆኑንም አስረድተዋል። በተጨማሪም ታጣቂዎቹ ቤቶችንና ሞተር ሳይክሎችን ማቃጠላቸውን እንዲሁም የነዋሪዎቹን እንስሳ ነድተው መውሰዳቸውን ገልጸዋል። ሞዥጋር ወረዳ ውስጥ ካሉ 12 ቀበሌዎች አንገር ሚጤ የሚባለው ቀበሌ ኦሮሚያ ጫፍ ላይ ያለ ነው። 2 ኪሎ ሜትር ልዩነት ነው ያለው ሲሉ አስረድተዋል።
ታጣቂዎቹ ባለፈው ሚያዝያ ወር ውስጥ ሌሎች 2 ጥቃቶችን ፈጽመው ነዋሪዎችን መግደላቸውንም ገልጸዋል። የቤኒሻንጉል ጉሙዝ ክልል ሰላም ግንባታና ጸጥታ ቢሮ ኃላፊ አቶ ቢኒያም መንገሻ ጥቃቱ መፈጸሙን ለቢቢሲ አረጋግጠዋል። በቀበሌው የተፈጸመው የተለመደ የታጣቂ ጥቃት መሆኑን የተናገሩት አቶ ቢኒያም የደረሰው ጉዳት ስላልተረጋገጠ አሁን ቁጥሩን እርግጠኛ መሆን አንችልም ብለዋል። የደረሰውን ጉዳት ለመለየት ማጣራት እየተደረገ መሆኑንም ገልጸዋል። ጥቃቱን የፈጸሙት የትኞቹ ታጣቂዎች እንደሆኑ ጥያቄ የቀረበላቸው ኃላፊዎቹ የሸኔ ታጣቂዎች ነው ሲሉ ሀሳባቸውን ገልጸዋል። ሰላም ግንባታና ጸጥታ ቢሮ ኃላፊው በአሁኑ ሰዓት አካባቢው ላይ የጸጥታ ኃይሎች ማሰማራታቸውን ገልጸዋል። የቢሮ ኃላፊ አቶ ቢኒያም የጸጥታ ኃይል በቦታው ደርሷል፣ አስፈላጊ ስራዎች እየተሰሩ ነው የሚገኙት፣ ማህበረሰቡም እየተመለሰ ነው። በግለሰብ ደረጃ ወደ ቀዬው ያልተመለሰ ሰው ካልሆነ በስተቀር አሁን አካባቢውን ደህንነቱን አስጠብቀናል ሲሉ ነዋሪዎች ሸሽተው ጫካ ውስጥ ናቸው መባሉን አስተባብለዋል። ወደ ቀጣዩ መረጃ ስንሻገር በትግራይ ክልል እስከ አመጽ ድረስ የሚሄድ የህዝባዊ እምቢተኝነት የፖለቲካ ትግል እንደሚካሄድ ታወቀ። በሁለት ጎራ የተከፈሉት የህወሓት ፖለቲከኞች ከብልጽግና ፓርቲም ሆነ ከሻዕቢያ ጋር የፈጠሩትን ህብረት እንደማይቀበለው ውናት ፓርቲ ገልጿል። በክልሉ ህወሓት በብቸኝነት የሚቆጣጠረውን የፖለቲካ ስርዓት አደብ ለማስያዝ እስከ አመጽ ድረስ የሚሄድ ህጋዊ የሆነ የህዝብ እምቢተኝነት የፖለቲካ ትግል ለማካሄድ መወሰኑን ፓርቲው አስታውቋል። ውናት ይህን ያስታወቀው የፓርቲውን ምክር ቤት ባለፈው ቅዳሜ ግንቦት 9 ቀን ባካሄደው የፓርቲው ምክር ቤት መደበኛ ጉባኤ በማስመልከት በዛሬው ዕለት በመቀሌ ከተማ በሚገኘው ጽህፈት ቤቱ በሰጠው መግለጫ ነው። የፓርቲው ሊቀመንበር ዶክተር ደጀን መዝገብ የውናት ምክር ቤት ወቅታዊ ክልላዊና ቀጠናዊ ፖለቲካዊ ጉዳዮች ላይ ተወያይቶ ያሳለፈውን ውሳኔ ለጋዜጠኞች አስረድተዋል። በፓርቲው ምክር ቤት ጉባኤ ላይ በዋነኝነት የተነሳው ጉዳይ በሁለት ጎራ የተከፈሉት የህወሓት አመራሮች ከሌሎች አካላት ጋር እያደረጉ ያለውን ግንኙነት የተመለከተ እንደሆነ ተናግረዋል። ሁለት የህወሓት ጎራዎች ከኤርትራው ህግደፍና ከብልጽግናው ፓርቲ ጋር የፈጠሩት ወዳጅነት በትግራይ ላይ ሊያስከትል የሚችለውን አንድምታ ጉባኤው እንደተወያየበት ገልጸዋል። ህወሓት በውስጡ ባጋጠመው መከፋፈል ምክንያት ገሚሱ ከብልጽግና ጋር ገሚሱ ደግሞ ከሻዕቢያ ፓርቲ ጋር ህብረት እናደርጋለን እያሉ ወዳልተፈለገ ሌላ ዙር ጦርነት ልንገባ የምንችልበት ሁኔታ በስፋት እየታየ ነው ያለው ሲሉ የፓርቲው ሊቀመንበር ተናግረዋል። በእነዚህ ኃይሎች የሚፈጠር ጦርነት የትግራይ ህዝብ ጦርነት ሊሆን አይችልም ሲሉም በጉዳዩ ላይ ፓርቲያቸው ያለውን አቋም አስታውቀዋል። ኢትዮጵያ ውስጥ ምንም አይነት ውክልና የለንም ያሉት የውናት ሊቀመንበር ለዚህም በአሁኑ ወቅት በተወካዮችም ሆነ በፌዴሬሽን ምክር ቤቶች የትግራይ ተወካዮች አለመኖራቸውን በማሳየት አንስተዋል። የትግራይ ክልል በሀገር መከላከያ ሰራዊትም ሆነ በብዙ የፌዴራል መንግስታት ተቋም ውክልና የለውም ሲሉ አክለዋል። በዚህ ምክንያት የኢትዮጵያ መንግስት ትግራይን አስገድዶ ወደ ራሱ አጀንዳ ጎትቶ ወስዶ ውጊያ ውስጥ ሊያሰማራ አይችልም ሲሉ ዶክተር ደጀን ጠንከር ያለ አቋማቸውን መግለጻቸው ነው ኢትዮጵያ ኢንሳይደር የገለጸው። ከሻዕቢያ ጋር በአሁኑ ወቅት ግንኙነት እንደፈጠረ በተለያየ መልኩ እየተገለጸ ያለው የህወሓት ጎራ የትግራይ ክልላዊ ጊዜያዊ አስተዳደር ስልጣን ህወሓት በኃይል ታግዞ መቆጣጠሩን ዶክተር ደጀን በዛሬው መግለጫቸው ላይ ጠቅሰዋል። ውናት ይህንን አካሄድ እንደሚቃወሙም የፓርቲው ሊቀመንበር ገልጸዋል። በትግራይ ክልል ጉዳዩ ህወሓት ብቻውን የሚወስንበት ሁኔታ እንዲያበቃ የህዝባዊ እምቢተኝነት ትግል ለማካሄድ ውናት ከውሳኔ ላይ መድረሱ ነው ኃላፊው ያስረዱት። ህወሓት በብቸኝነት የሚቆጣጠረው ፖለቲካም ሆነ የብሔራዊ ጥቅም አይኖርም። ስለዚህ ይህንን አደብ ለማስያዝ የፖለቲካ ትግል እናደርጋለን፣ ህዝባዊ እምቢተኝነትንም እናሳያለን፣ አመጽን ጨምሮ ህጋዊ የሆነ የፖለቲካ ተቃውሞና ትግል እናደርጋለን ሲሉ ውናት በቀጣይ ሊያካሄድ ያቀደውን እንቅስቃሴ ይፋ ማድረጋቸውን የተገለጸው። የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች ለሳቱ ያዘጋጀናቸው መረጃዎች እነዚህን ይመስላሉ። አብራችሁን ስለነበራችሁ እናመሰግናለን። ይህንን ቻናል ላይክ፣ ሰብስክራይብ ማድረጋችሁን እንዳትዘነጉ እናሳስባለን። መልካም ጊዜ